ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ከሁሉም የሚበልጥ ለሰው ልጅ ሰላም ነውና ፈጣሪ ሰላማችሁን ያብዛላችሁ። ፈጣሪ በያላችሁበት ቦታ ይጠብቃችሁ፣ ሰላማችሁን ይብዛላችሁ እያልኩ ዛሬ መጥቻለሁ ማለት ነው። ሄሉዬንና ቢኒን ይዤ ማለት ነው። ሄሉና ቢኒ ስለታረቁ በጣም ደስ ብሎኛል እውነት ለመናገር ትናንትና ስለተቀያየሙ በጣም ከፍቶኝ ነበረ እውነት ለመናገር ማለት ነው። ቢኒ ተናዶ ሄሉ እያወራች የትቷ ስትወጣ ዛሬ እንግዲህ በጣም አስተዋይ ሰው መሆኑ ያስታውቃል ማለት ነው። ቢኒ መጥቶ ይቅርታ ጠየቃት፣ አበባ ሰጣት፣ ቾኮሌት ገዛላት፣ ታረቁ ማለት ነው። በጣም ደስ ይላል። እንደዚህ አይነት አስተዋይ ሰው መሆን በጣም ደስ ይላል እውነት ለመናገር ማለት ነው። በጣም ደስ የሚሉ ልጆች ናቸው። ፈጣሪ ፍቅራቸውን ያብዛላችሁ። እንግዲህ አንዳንድ ጊዜ በህይወታችን ውስጥ እንቅፋት አይጠፋም ማለት ነው። መሀላችን ገብቶ የሚያዋድደንም እንዳለ የሚያጣላንም ሰው አለ ማለት ነው። እንግዲህ የቢኒ እህት አውቃም ልትሆን ይችላል እንደዚህ እያደረገች ያለችው። ዋና ነገር እነሱ መስማማታቸውና እነሱ መታረቃቸው ነው። እኔ በጣም ነው ደስ ያለኝ ስለታረቁ ማለት ነው። እንዴት ደስ እንዳለኝ እውነት ለመናገር እኔ ሰው ሲዋደድና ሰው ሲደሰት የሚጠላ ሰይጣን ብቻ ነው። መቼም የሰው ልጅ ደስታ የሚጠላ ሰው አለ ብዬ አላስብም። እንደዚህ ፍክት ድምቅ ብላችሁ ስትመጡ ነው እናንተ የሚያምርባችሁ ማለት ነው። እንደዚህ ተኮራርፋችሁ ተጣልታችሁ እኔ ላያችሁ አልፈልግም። እንደዚህ ሁሉ ጊዜ ድምቅ ሸብረቅርቅ ብላችሁ እንድትመጡልን ነው የምንፈልገው። እውነት ለመናገር እኔ እንጃ ፊታችሁ ራሱ ለቁጣና ለጥላቻ የሚሆን ፊት የላችሁም እናንተ። ፊታችሁ በቃ ለፈገግታና ለደስታ እየተሰጣችሁ ፊት ነው ማለት ነው። እና መኮሳታተር እና መጣላት አያምርባችሁም እናንተ። እንደዚህ ፍክት ብላችሁ ስትመጡ ነው ደስ የምትሉት ማለት ነው። ሄሉና ቢኒ እንግዲህ ተደማምጣችሁ ተከባብራችሁ አብራችሁ ሁል ጊዜ ቪዲዮ እንደምትለቁልን ተስፋ አደርጋለሁ ማለት ነው። እውነት ለመናገር በጣም ነው ደስ የምትሉት። እኔ በጣም ነው የምወዳችሁ፣ በበኩሌ በጣም ነው የማከብራችሁ። እኔ በጣም ነው ደስ የምትሉኝ ማለት ነው። ረጋ ያላችሁ ስነ ስርዓት ያላችሁ ለሰው ክብር ያላችሁ ልጆች ናቸው። እንደው ፈጣሪ ትልቅ ቦታ እያደርሳችሁ። እውነት ለመናገር ለሰው ልጅ ክብር ያለ ሰው የራሱንም ክብር ያውቃል ማለት ነው። እና በጣም ነው ደስ የምትሉት እውነት ለመናገር እርጋታችሁ ምን ልበላችሁ፣ እኔ እናንተን የሚገልጸው ቃል የለኝም። ብቻ ፈጣሪ ፍቅራችሁን ያብዛላችሁ። መሀላቸው ለመጣላት የሚጥር ሰው ካለ ፈጣሪ እንደው አሪቆ ይጣልላችሁ፣ አሪቆ ይወርውርላችሁ እውነት ለመናገር ማለት ነው። እኔ በጣም ነው የምትመቹኝ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ነው ደስ የምትሉ ልጆች ናቸው። እኔ በጣም ነው የምትመቹኝ በበኩሌ ማለት ነው። በጣም ደስ ይላላችሁ፣ ፍቅራችሁ ደስ ይላል፣ መከባበራችሁ፣ መተሳሰባችሁ ብቻ የሆነ ለየት ያለ ነገር አላችሁ ማለት ነው። እንግዲህ ፈጣሪ የልባችን ፈጣሪ ነው የሚያውቀውና ፈጣሪ ፍቅራችሁን ያብዛላችሁ፣ አንድነታችሁን፣ መከባበራችሁን መተሳሰባችሁን ያብዛላችሁ። እኔ በጣም ነው የሚወዳችሁ በበኩሌ። እኔ ፍቅሬን እንዴት አግኝቻችሁ ራሱ አሁን በቅርቡ ኢትዮጵያ ስለሚመጣ አግኝቼ በደንብ ፍቅሬን እገልጽላችኋለሁ ማለት ነው፣ ሁለታችሁንም ማለት ነው። እውነት ለመናገር እኔ በጣም ነው የሚወዳችሁ። ሄሉዬና ቢኒ በጣም ደስ የምትሉት ጥንዶች ናችሁ ማለት ነው። በርቱ፣ ወደፊት እንግዲህ እናንተ ብዙ ነገር እንጠብቃለን ማለት ነው ከእናንተ። በርቱልን፣ ጠንክሩና ስሩ። እንግዲህ ሁል ጊዜ ፍክት እያላችሁ እንደዚህ ኑልን ማለት ነው። እንግዲህ ሄሉዬ ዛሬ ትንሽ ኮስተር ብላ ነበረ። ቢኒም ደግሞ ውጭጭ ብለውባት መጨረሻ ላይ እንድትስቅ አደረጋት ማለት ነው። ከቤት መውጣት አትችይም፣ አስሬ ነው ማስቀምጥሽ እያለ ነበረ ማለት ነው። እሷ ወጣለሁ ምናም ስትል ነበረ። የሚሄድበት ቦታ አለኝ ወጣለሁ ስትል አትወጪም፣ እኔ እዚህ እያለ አትወጪም፣ አስሬ ነው ማስቀምጥሽ ብሎ በሩን ቆልፎ ቁልፉን በእጁ ይዞ እንዳትወጣ ከልክሏት እንግዲህ ተስማሙ ማለት ነው። ታረቁ። በጣም ደስ የሚል መጨረሻ ላይ ሳቅ በሳቅ ነው ማለት ነው። እና በጣም ደስ ይላል። እና በትንሹ ጣት ነው የታረቁት።
በትንሹ ጣት ህርቅ ማለት እውነተኛ ህርቅ ማለት ነው። እንግዲህ ሰላማችሁ ይብዛልኝ በያላችሁበት ቦታ። ለሰው ልጅ ከሰላም የሚበልጥ ነገር የለም። ሰላም ካለው የሰው ልጅ በቆሙ ደስተኛ ይሆናል። ስራም ሲሰራ ደስተኛ ይሆናል። በቃ ሰላም ካለንና ለሰው ልጅ በሙሉ መልካም ነገር የምናስበው ከሆነ ሁልጊዜ ደስተኛ እንሆናለን ማለት ነው። እናንተ ደግሞ ለሰው መልካም ነገር እንደምታስቡ ፊታችሁ ላይ ራሱ ይታወቃል ማለት ነው። በጣም የውሃ ልጆች ናቸው። ፈጣሪ የውሃነታቸውን አይቶ እንግዲህ የሚታስቡን ነገር ሁሉ እያሳካላችሁ ላችኋለሁ። እውነት ለመናገር የሰውን መንገድም ሆነ የሰውን ሕይወት የሚያስተካክል ፈጣሪ ነው እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ገና በብዙ ነገር እንጠብቃችኋለን ከእናንተ። ቢኒዬ አባቴ አንተ ደግሞ ኤትህን እዛ አረጋጋት። እንግዲህ ጸበል ምናምን ይውሰዳት ወይ ደግሞ እንግዲህ የሆነ ችግር ይኖራታል። እንደዚህ እኔ ፕራንክ መስሎኝ ነበረ፣ ግን እንደዚህ የከረረ ነገር አልመሰለኝም ነበረ። እንግዲህ የሆነ ጸበል ምናምን እንድረጫት አድርጋት ማለት ነው። እንድለቃት ልዬን የጠመደችበት ምክንያት እኔ ምንም ሊገባኝ አልቻለም። እንግዲህ አንዳንድ ጊዜ የሚወዱንም ሰዎች እንዳለው ከመሬት ተነስተ ሳንነካቸው ሳንደርስባቸው ከመሬት ተነስቶ የሚጠሉን ሰዎች አሉ ማለት ነው። እንግዲህ ምንም ማድረግ አይቻልም። አንተም መጥላትን ቀጥል፣ እኔም መኖርን እቀጥላለሁ አለ። እንደዛ ነው ነገሩ። የሚጠሉቹ ሰዎችም መጥላታቸውን ይቀጥሉ፣ እናንተም ደግሞ ህይወታችሁን ቀጥሉበት ወደፊት። እናንተ ብዙ ነገር እንጠብቃችኋለን። ፈጣሪ ፍቅራችሁን ያብዛላችሁ፣ ሰላማችሁ ይብዛልኝ። ውድ ቤተሰቦቼ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ ማለት ነው። መልካምነትን ይታደሉታል እንጂ አይታገሉትም ይባላል። እንግዲህ መልካምነት አይከፈልበትም። በመልካምነት በቅንነት ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ይላችኋለሁ። ሰላማችሁ ይብዛልኝ። ለሰው ልጅ በሙሉ መልካም ነገር የምናስብ ከሆነ ለእኛም እንደዛው ነው የሚከፈለን ማለት ነው። መልካም ነገር ሁሉ ነው የምናገኘው። ነገር ግን ለሰው ልጅ ክፋት የምናስብ ከሆነ እንደዛው ነው የምናገኘው ማለት ነው። እየሰራችን ነው የሚታጭደው እንደተባለ ማለት ነው። እና ፈጣሪ ለሁላችንም ማስተዋሉን ቅል ሰዎች ለሰዎች የምንረዳ ለሰዎች ችግር ደራሽ የምንሆን ያድርገን ማለት ነው። እና ሰላማችሁ ይብዛልኝ። የዛሬ ቆይታዬ ይሄንን ይመስላል። እነዚህን ጨረቃ የመሰሉት ልጆች ናቸው ይዤ የመጣሁት ዛሬ። ሰላማችሁ ይብዛልኝ። አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ። ፈጣሪ ሀገራችን ሰላም ያደርግልኝ። ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ይጠብቃችሁ፣ ይጠብቀን። ሰላም ለሀገራችን፣ ሰላም ለወገናችን። ሀገራችን ሰላም ያደርግልን ፈጣሪ። ከምንም የሚበልጥ ከሁሉም ነገር የሚበልጥ ለሰው ልጅ መጀመሪያ ሰላም ነውና ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ የዛሬ ቆይታ ይህንን ይመስላል። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው